የዛሬ ዓመት አካባቢ በ2012 ልክ እንደ ዛሬው እንደ ጉድ ስላሁን ኖረንበት ስለጨረስን 2013 ዓመተ ምህረት ያልመረቅነው ምርቃት፣ ያልተናገርነው የድል ቃል፣ ያልተመኘነው የበረከት ቃል አልነበር። የቻልነውን ያህል ዓመቱ መረቅ ነው። እንደውም ከባለፈው ዓመት የማረሳው ያንድ የማቀው ሰው ምርቃት እንዲህ ነበር። 2013 የመትረፍረፍ፣ የመብዛት፣ የማግኘት፣ የመከናወን፣ የማምለጥ፣ በሁሉ ነገር አቅጣጫ የእጥፍ በረከት ዘመን፣ የመጠርመስ። እዚች ቃል ላይ ሲደርስ ምንድነው ደግሞ መጠርመስ? ነገሩ ከጠርሙስ ጋር እንዳይያዝ ብቻ ስለው ጥርመሳ ማለትማ ብሬክ ትሩ ነው እንግሊዘኛው ብሎ ተረጎመልኝ። ብቻ ምን ልበላችሁ 2013 ዓመተ ምህረት ላይ የበረከቱን የመልካም ምኞቱን ናዳ አውረድንበት። እኛም የገባን ምርቃቱ ላይ አሜን ብለን አብረን ተያይዘን 2013 ምርቀን ውስጡ ገባን። ይሄው የተሰናበተው ተሰናብቶ የተረፈውም ተርፎ ዛሬ ደግሞ ለሌላ ምርቃት ተዘጋጅተናል። 2014 ማንጊያው ላይ ዛሬ ደግሞ ምን እየተባለ ይመረቅ ይሆን? መቼስ የአገር ቤት 2006 አዲሱ ዓመት በቅርብ ጊዜ ሲገባ የታዘብኩት የሀገራችን ህዝቦች ብልጠት ነው። ድሮ ዓመተ ምህረቱን ነበር የምንመርቀው። የሰላም ያርገው፣ የደስታና የመልካም ነገር መፍለቂያ ያድርገው የመሳሰሉትን እየተባለ አሁን ግን ዓመተ ምህረቱን መመረቅ አቁመው ራሳቸው መመረቅ ጀምረዋል። ትንሽ ልንገራችሁ። እበልጣለሁ፣ የካሳ ዓመቴ ነው፣ አልወድቅም፣ ውድድሩን አሸንፋለሁ፣ ባለ ህልም ነኝ ወይም ህልም አለኝ፣ ራዕይ ያለው አይሞትም እና የመሳሰሉትን እያሉ ሲመርቁ መልካሙን ሲመኙ አይቼ ብልጠታቸው አስደንቆኛል። ያንን ሁሉ ዓመት ወራቱንና ቀናቱን ሳምንታቱን ስንመርቅ ከርመን ምን ነው አሁን ራስን መመረቅ ሲጀመር እኔም በዛ በኖርኩኝ ብዬ ተመኘው። ዛሬ ስለመረቃው ሳይሆን ይህ 2014 ዝተንና መርቀን የምንገባበት ዘመን አለመስልሃለኝ። ሟርተኛ ደሞ አንተ ምን ልትሟርትብን ነው እንደማትሉኝ ተስፋ ያረኩ ምክንያት ልናገር። በ2013 ባሳለፍነው ዓመት በዓለማችን ላይ የተከሰቱትን አበይት ነገሮች ብቻ እንኳን መለስ ብለን ብናያቸው እንኳን 2014 አዲሱን ዓመት ዝተንበት ቀርቶ መርቀ ነው የምንገባበት እንዳልሆነ በግልጽ የሚያስረዳ ይመስለኛል። መንግስት በመንግስት ላይ የተነሳበት፣ በጦርነት የተፋለሙበት፣ አንዱ አንዱን ሊያዋርድና ሊያወርድ የተጣጣረበት ዓመት እንደ 2013 አልነበረም። እስከዛሬ ድረስ በምድር ላይ ከተከሰቱ የመሬት መንቀጥቀጦች እጅግ የከፋ የመሬት መንቀጥቀጥ የተከሰተው ባሳለፍነው በ2013 ነበር። በዩናይትድ ኔሽን ግምት 7 ሚሊዮን የምድራችንን ዜጎች በረሃብ ከዓለም ዙሪያ በሙሉ ያጣነው ባሳለፍነው 2013 ዓ.ም ላይ ነበር። ከዚህ በፊት ታይቶ የማይታወቅ ከፍተኛ የሆነ የአንበጣ መንጋ በዓለማችን ላይ በባንግላዴሽ የታየበት ዓመት ይህ ያሳለፍነው ዓመት ነበር። ከየትኛው ፕላኔት ተወርውሮ እንደመጣ የማይታወቅ አስፈሪና ታላቅ ብርሃንና እሳት ተላብሶ ወደ ምድራችን እየገሰገሰ ወርዶ በራሺያ በምትገኝ በአንዲት ከተማ መሬት ላይ ብዙ ህንጻዎችን በታላቅ ድምፁ የአገሩን ሰዎች ከንቅልፋቸው በዛ ማለዳ እስኪቀሰቅሳቸው ድረስ ተምዘግዝጎ የወደቀው እንግዳ ነገር የተከሰተው በ2013 ነበር። ቴሮሪስት የሚለውን ቃል በዚህ ባሳለፍነው 2013 ላይ ቢያንስ በቀን ከ100 ጊዜ በላይ በየትኛውም የዜና ማሰራጫና ሚዲያ ላይ ሳንሰማ የማንውልበት ዘመን 2013 ነበር።
በይበልጥ በቅርብ ጊዜ የጎረቤት ሀገር የሆነችው በኬንያ የአንድ የገበያ ማዕከል የተከሰተው አሳዛኝ ታሪክ በቂ የቅርብ ጊዜ ምስክር ነው። ብዙዎች የሚወዱትን የማራቶን ሩጫ ባሳለፍነው 2013 በቦስተን በተደረገ ጊዜ ለማሸነፍ እንሮጣለን፣ ለጤንነት እንሮጣለን፣ ራስን ለማዝናናት እንሮጣለን በሚል በተለያየ ምክንያት በዛ ሩጫ ላይ የተሳተፉትን ሰዎች ያስደነገጠና የሰዎችን ሕይወት የገደለ የቦምብ አደጋ የደረሰው በዚሁ በ2013 ላይ ነበር። በሳውዲ አረቢያ ስራ ፍለጋ በሄዱ የአገራችንና የሌሎችም የአፍሪካ ሀገር ህዝቦች ላይ ከፍተኛ የሆነ ፍትህ የጎደለው ድርጊት ተፈጽሞ ብዙዎች ወደ አገራቸው የተመለሱበትና የብዙ ሰዎች የልብ ስብራት ሆኖ ያለፈው ሂደት የተከሰተው በዚሁ ባሳለፍነው 2013 ነበር። ታላላቅ የአውሎ ነፋስ አደጋ የአሜሪካን ግዛት ያተራመሰው በዚሁ ባሳለፍነው 2013 ነበር። በቃ አትበሉኝና ድሮ ጦር ሜዳ የሚባል ቦታ እንዳለ በወሬ እንሰማ ነበር። ምክንያቱም አባቶቻችን ወደ ጦር ሜዳ ሲዘምቱ እናስታውስ ነበር። ዛሬ ግን በየትኛውም አገር ጦር ሜዳ የሚባል ነገር ቀርቷል። ጦር ሜዳ ትምህርት ቤት ሊሆን ይችላል። ጦር ሜዳ ሲኒማ ቤት ሊሆን ይችላል። ጦር ሜዳ የገበያ ማዕከል ሊሆን ይችላል። ጦር ሜዳ ሆስፒታል ሊሆን ይችላል። ጦር ሜዳ የገዛ ቤታችን ሊሆን ይችላል። እንዴ ታዲያ የት እንሂድ? ቤተክርስቲያን፣ መስጊድ፣ የማምለኪያ መቅደሶች እነርሱም ሳይቀሩ ለጦር ሜዳ አገልግሎት ውለዋል። ለምን? ሰው ሁሉ የሚተኩሰውን ታጥቋል። ባለጠበንጃና ባለምንሽር ሆኗል። በአርበኞች እጅ ብቻ፣ በአገር ጠባቂ ወታደሮች እጅ ብቻ እንዲኖር ተብሎ የተፈጠረው መሳሪያ ማንም ይዞታል። ስለዚህ ልጅህን ወደ ትምህርት ቤት ልከህ በሰላም ከመጣልህ እንደ ዕድለኛ የምትቆጠርበት ዘመን ይሄ ዘመን ነው። ታዲያ ይህ ቅዱሱ መጽሐፍ ክፉ ዘመን ያለውን ፎክረንበት ዝተንበት መጣውልህ ብለን አስፈራርተነው ወይም መርቀነው የምንገባበት ዘመን አይመስለኝም። ለ2014 ሳንይዘው የማንገባበት አንድ ትልቅ ቁም ነገር ላስጨብጣችሁና ልሰናበት። እኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየገፋ ሲሄድ ጊዜው መሸሸጊያ ኢየሱስ ነው። ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየገፋ ሲሄድ ጊዜው መሸሸጊያ ኢየሱስ ነው። ተቃጥሎን አራፋችን ኢየሱስ ብቻ ነው ተስፋችን። ለእኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን
እግዚአብሔር ወሬው ሁሉ የሚያስፈራ የሚሆኑ በምድር ዙሪያ እየገባ ሲሄድ ጊዜው መሸሸጊያ ኢየሱስ ነው። ወሬው ሁሉ የሚያስፈራ የሚሆኑ በምድር ዙሪያ እየገባ ሲሄድ ጊዜው መሸሸጊያ ኢየሱስ ነው። ሞትን ቁም ነገር ማን ይለዋል? ሰው እንደተሳ መንገድ ወድቋል። የሳት ቃጠሎ ያውሎ ነፋስ በጎርፍ በጦርነት ጥፋት ለእኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆኑ በምድር ዙሪያ እየገባ ሲሄድ ጊዜው መሸሸጊያ ኢየሱስ ነው። ወሬው ሁሉ የሚያስፈራ የሚሆኑ በምድር ዙሪያ እየገባ ሲሄድ ጊዜው መሸሸጊያ ኢየሱስ ነው። ወላጅ ልጆቹን ክዶ ሲሸሽ መጠጊያ ላጣ ኑሮው ሲመሽ ከቦን ምስቅልቅል ያለው ዓለም አዳኝ ያለ ኢየሱስ የለም። ለእኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆኑ በምድር ዙሪያ እየገፋ ሲሄድ ጊዜው መሸሸጊያ ኢየሱስ የሚያስፈራ የሚሆኑ በምድር ዙሪያ እየገባ ሲሄድ ጊዜው መሸሸጊያ ኢየሱስ ነው። ለእኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር። ያለ እግዚአብሔር ዘመኑን አናልፈው። መጽሐፈ መክብብ ምዕራፍ 2 ቁጥር 25 ላይ ያለ እርሱ ፈቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው ይላል። ታዲያ በረከቱስ ተድላውስ እንደዚህ የተፈጥሮ አደጋው የክፉ ሰዎች የልብ ተንኮል ነጣቂ በበዛበት ምድር ሆኖ ምን ተብሎ ተፈክሮ ይገባል? ባይሆን ኦሪት ዘዳግም ምዕራፍ 33 ቁጥር 27 ላይ እንደሚለው መኖሪያህ የዘላለም አምላክ ነው፣ የዘላለምም ክንዶች ከአንተ በታች ናቸው የሚለውን ቃል አንግቦ በአምላኩ ታምኖ መኖር አይቀልም። እነዚህ በ2013 ከቤታቸው እንደወጡ በዛው ያልተመለሱት ያኔ በ2012 2013ን ሳይመርቁት መልካሙን ሳይመኙለት ቀርተው መሰላችሁ? አይመስለኝም። ለነገሩ ካለፉት የምድር ወገኖቻችን ከነሱ ስለተሻልን ወይም ስለበለጥን ሳይሆን ከምሕረቱ የተነሳ ዕድሜ ተጨምሮልን ነው ዛሬን የደረስነው። ይህን ሰሞን ከቃሉ በጣም ከተረዳኋቸው ውስጥ ሁለቱ መዝሙረ ዳዊት ምዕራፍ 37 ቁጥር 3 እና 5 ናቸው። ምዕራፍ 37 ቁጥር 3 እንዲህ ይላል፣ በእግዚአብሔር ታመን መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። መዝሙር 37 ቁጥር 5 ላይ ደግሞ
መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል የሚሉት ቃሎች ናቸው። ይህንን ቃሉን ለልባችን ያብራራለን እንጂ ዘንድሮ የቆምንበት መሬት እንኳ በማይታመንበት ዘመን በተፈጥሮ ወይም በሌላ ክፉ ነገር ሊወሰድ በሚችል ብልና እሳት ሊያጠፋው በሚችል ጥቂት ባጠራቀምነው ሀብትና ጥሪት እንዲህ መታመናችን የት ያደርሰን ይሆን ብዬ እሰጋለሁ። እናም ይህንን ሁሉ ሳወራ ጊዜያችሁን ሰጥታችሁ የምትሰሙኝ ወገኖቼ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ የሚመካ በእግዚአብሔር ይመካ እንዳለው በእርሱ ብቻ ላይ ትምክታችንን አድርገን 2014 ዓመት ውስጥ በእምነትና ጌታን በመታመን እንድንገባበት የታናሽነቴን ምክር እለግሳለሁ። በማቴዎስ ምዕራፍ 6 ቁጥር 34 ለቀኑ ክፋቱ ይበቃዋል እንደተባለ 2014 ዓመት ውስጥ ባሉ ቀናቶች ክፉ እንጂ መልካም ላይኖርባቸው ይችላል። ነገር ግን ቀናት፣ ሳምንታት፣ ወራትና ዓመታት የሌሉበትን ከጊዜና ከቀን ውጭ ሆኖ ሁሉን በእጁ የያዘውን የሰማይንና የምድርን ጌታና አምላክ እግዚአብሔርን በመታመን ከእርሱ ጋር በመሆን ዘመኑን ማለፍ እንደሚቻል ቃሉ ያረጋግጥልናል። አይዞን፣ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል እንደሚል በሮሜ 8:31 እኛም አምላካችንን ተጠግተን ከ2013 የከፋ ማንኛውም ነገር ቢሆን እንኳን በእርሱ ምሕረት እኛ እና ለእኛ የተሰጠን ነገር ሁሉ ከዘመን ወደ ዘመን የእርሱን መንግሥት እያገለገልንና ለተፈጠርንበት ዓላማ ጸንተን እየቆምን እንኖርለታለን። በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮው አሁን ደግሞ በሥጋዬ ይከብራል ብሎ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ቁጥር 20 ላይ እንደተናገረው መኖርና መሞት ክርስቶስን ከማክበር ዓላማ ጋር ብቻ የተያያዘ እንዲሆንልን እግዚአብሔር ይርዳን። 2013 መሽቶ 2014 ሊነጋ ሲል ከውስጤ እንደመነጨ ጻፍኩት። ጌታ ያውቃል። When there I behold